ዛሬ የመጣው በሁለት ነገር ነው። አንደኛ ሳራ የዱባይዋ ንግስት የጌም ቀጠሮዋ ትናንት ነበርና በአሸናፊነት እንትን ብላለች። ደስ ብሏታል። ፍንሽንሽ ብላለሽ አልታየኝም እያለሽ እንግዲህ የአንበሳ መሀት ሲወርድላት ነበር። ይገባሻል ሳሪ፣ የዋህ እውነትም ሰው የሆነች ሰው ናት። ሰውን ስትለቁ ምሳሌ የምታደርጓት የዋህ ለስደተኞች ደራሽ። እኔ በፊትን ማውቃት አሁን አይደለም። በፊት እንድሽ የሚባል ሳኡዲ ነበር። ከሱ ጋር ሆኖ እየተባበሩ ሳኡዲ ያለውን ችግር ያለ ምን ያለን በዱባይ ያለውንም እንደዚህ በቻሉት እያግዙ ነበር እና በጣም ጎበዝ ልጅ ናት። ያልተወራላት ማለት ነው። እንኳን ደስ አለሽ እላለሁ በዚህ አጋጣሚ። ደስተኛ ናት። ሲጀመር ደስታዋ ምን እንደሆነ አታውቅም። የዋህ ናት። በቃ የምታወራቸው ሁላ ከልቧ የመጣውን ነገር ነው እና በየዋህነት ደስ ነው የምትለኝ። ይገባሻል ሳሪ። እና ስለ ሀና ጉዳይ እኔ ደግሞ ኬክ ይዛ ምናምን ስታወራ ሳሰማ ሀና በቃ ተገንታለሽ ብዬ በደስታ ትንሽ ብዬ ነበር። ለካ ስለት ነው መሰለኝ። ሀና ከቤተሰቦቿ ከልጆቿ ጋር ስትቀላቀል 100,000 ብር እሰጣለሁ ለቤተሰቦቿ ስትል ነበረች ማለት ነው። እና እንደዛ ስትል እኔ አጋጣሚ መጨረሻው ላይ ስለደረስኩኝ ሀና በቃ ተገንታ ሀገሯ ስትገባ ያኔ ሕክምና ሊሆን ይችላል የስነ ልቦና የሚያስፈልጋት ነገር ልታግዝ ፈልጋ ነው ብዬ ነበር ማለት ነው። እና እንግዲህ ወንድሞቿ እህቶቿ በአበባ በአንበሳ ቅጠል የሚቀነጥሰው ፍየል ነው የመጣ እስካሁን ድረስ እያለሽ እየሳኩ ነበር ማለት ነው። እና አንበሳውን ወንድሞቿ እህቶቿ ለቀውላታል። ደስ ብሎናል። እንኳን ደስ አለሽ ሳሪ። በዚህ አጋጣሚ ንግስቷ የዱባይ ንግስት ብለናል ማለት ነው። እና አሰላሙ አለይኩም ወራህመቱላሂ ወበረካቱ። የወንድም ታማቾች ጌም ነበር እንግዲህ በትናንትናው ዕለት ሳሪና ወንድሟ ጋር ደስ የሚል ጌም ተጫውተው ጨርሰዋል ማለት ነው። ሳሪ አሸንፋለሽ፣ ደስ ብሏታል። እሱም በደስታ እንኳን ደስ አለሽ ይገባሻል እያለ እንጂ እየተነቋቆሩ አይደለም። ደስ በሚል በሳቅ በምናምን የቤተሰብ የእህትነት ጨዋታ ነበረ። ደስ በሚል ነገር እንግዲህ ተጠናቋል ማለት ነው። እንኳን ደስ አለሽ ለማለት ነው ሳርዬ። ደስ ብሏታል። ምን እንደሚሉ ማትሰማውም አይታየኝም፣ አንበሳ አልታየኝም እያለች ነው። በቃ አንበሳው ላይ ነው ትኩረቷ ያለ። እውነትም ቀጠሮ ተይዞ የመጣበት ስለሆነ እንትን ቪዲዮ ቀርጾልኝ እኔ እያየሁ አይደለም እያለች ነበር። እና ቦታውን ሲያሳዩት ነበር ማለት ነው። እንኳን ደስ አለሽ እላለሁ። ደስ ስላለሽ ደስ ብሎናል። ይገባሻል፣ ደግሞ አምሮብሻል። ቀሚሱ የሀበሻ ልብስ ፋሽኑ የማያልቅ ማሻላ ተባረከ ረህማን፣ ፋሽኑ አያልቅም። እንግዲህ የአበባውም አንበሳውም ፍየሉም በጉም አብሮ እንትን ብሏል ማለት ነው። ደስ ብሏታል። ባልትና በሁሉም ነገር አለሽ ዱባይ ላይ በልብስ ስትመጡም አለሽ፣ ባልትናም አለሽ፣ ዳጣ በበርበሬው በምናምኑም አለሽ ማለት ነው። ሁለተኛው ደግሞ ፍትህ ለአክሱም ሙስሊሞች። አክሱም እና ጎንደር ሙስሊሞች በጣም ከባድ ሁኔታ ነው ያሉት። ታውቃላችሁ ጎንደር ሁሉ ጊዜ በተደጋጋሚ የሚደረገው ነገር፣ የአክሱም ደግሞ ያው ጎንደር ከጊዜ በኋላ የመጣ ትኩረት ያደረጉበት ከሙስሊም ላይ ነው። ከጊዜ በፊትም ቢኖርም ግን እንደዚህ በይፋ እንትን አይባልም የነበረ። አሁን ነው ትኩረት አድርገው እንትን የሚሉና አክሱም ደግሞ እንግዲህ ሶላት አሰግዱም ተብለው ሂጃብ ለብሳችሁ ትምህርት ቤት አትማሩም ተብለው አይታችኋታል። ሰሞኑን እኔ ሌላ ሀገር እየመሰለኝ ነበረ ሲጀመር። እንግዲህ ፍትህ ካላህ ነው የሚጠበቀው እንጂ ከሰው አይጠበቅም። አላህ ግን ፍትሁን እንደምንም አድርጎ ያመጣል። ታውቃላችሁ በአላህ የተወከለ ሰው አላህ በእምነታችሁ ደግሞ ስትጸኑ ከአላህ ሱብሃነሁ ወተዓላ ዘንድ የሚሰጠን ስጦታ አለ ማለት ነው። እና ፍትህ የሚመጣበትን ጊዜ እንጠብቃለን በአላህ ፈቃድ። እንደ ሀገር
ያስጠላችኋል። ስም እየተጠራ የነ ቢላል ሀገር የነ ነጃሽ ሀገር የፍትህ ሀገር ናት በምትባልባት ሀገር ያውም ነጃሺ ተብላ በምትጠራባት ሀገር ሙስሊም ከሚሰግድበት ላይ እየቀጠቀጡ አትሰግድም አትማርም ማለት በጣም በተደጋጋሚ በየቦታው ላይ ኢትዮጵያ ላይ ትኩረት የተደረገ ነገር ነው። እንደ ቀልድ መተው እነ ዘመድኩም ያወራሉ፣ በተግባር ደግሞ ያሳዩናል ማለት ነው። እኔ ምን እንደምላላቅም አላህ ግን ሁሉንም ያውቃል። ፍትህን ማምጣት ነስርን ማምጣት ነጃ ማውጣት ስለሚያውቅ ለአላህ ሁሉንም ሰጥተነዋል። አላህ ስብሓነ ወተዓላ ሁሉን አዋቂ ነው። በዳዩ ማን እንደሆን ተበዳዩ ማን እንደሆን ይለያል። ከዚህ ምድር ላይ ግን ዳኛም ይሁን ባለስልጣን የሚባለው በዳይ ደረቱን ነፍቶ የሚሄድበት ተበዳይ ደግሞ እንደዚህ ስቃዩን የሚያይበት ነውና ፍትህ የምንጠብቀው ከረብል ዓለሚን ነው። አላህ ፍትህ ያምጣልን ለሁላችንም፣ ለኢትዮጵያ ሙስሊም ብቻ ሳይሆን ለዓለም ሙስሊም በእንደዚህ አይነት በሚመራው ሀገር ላይ ያለ ሙስሊም በሙሉ አላህ ሰላሙን ያምጣለት። ሀገራችን ሰላም የምትሆነው ሁሉም ተቻችሎ ሲኖር እንጂ ሰው ዱዓ እያደረገ እየሰገደ እንሸፈን እያለ እንልበስ ባለበት ራቁታችሁን ሂዱ ተብሎ መደብደብ አልነበረበትም። እንግዲህ አክሱም ታውቃላችሁ የሃይማኖት ሀገር የምትባል ናት። ግን መጠጥ፣ ጭፈራ፣ አረቂ ቤት፣ የሴት አዳሪ የስራ ተብሎ ሆቴል ያለበት ሀገር ነው ማለት ነው። ይሄ እያለ አላህ የሚጠላውን ነገር እያለ እነዚህ እንሰተር ለወንዶች ፈተና እንሆን ባሉ ይህን ያህል ስቃይና መከራ መድረስ አልነበረበትም። ልቦና ላለው ይሄ ሃይማኖትን የሚወክል አይመስለኝም። በነገራችን ላይ ትክክለኛ ሃይማኖትን መጽሐፉን የሚያነብሰው በሃይማኖታቸው ስነ ስርዓት ለምን ታደርጋላችሁ ተብሎ እነዛ ሰዎች የሚሉበት ነገር የለም። የሚገለሉበትም ከትምህርትም ገበታቸው ይሁን ከሁሉ ከማህበራዊ ኑሮ የሚከለክላቸው አልነበረም። ግን የሃይማኖት ሳይሆን የዘረኝነት ሃይማኖት የሚለውን ሳይሆን አምባገነን ታውቃላችሁ። እኛ ብቻ ነን ሃይማኖተኞች ቢባል እንኳን ባለበት ሃይማኖት አስገድዳችሁ አምጡ ነው ይባል አልነበረም። በነገራችን ላይ ይሄ ነገር ነበረ ነው የሚሉ እኛ ነገሮች ሁላ ቤተሰቡ ሀያት ቅማንታችን ነገሮቹ ከተረጋጉ በኋላ እኛ መተን እንጂ እነሱ ሲያወሩ ስንመጣ ሙስሊም ላይ ካለ የሚገደልባት ሀገር ነው የሚሉ ማለት ነው። እና ስለ ስራ እንኳን ሲባል ብዙም በእስልምናችሁ እንትን የማትሉ ተሸማቃችሁ እንድትሄዱ የሚደረግባት ሀገር ሆናለች ማለት ነው። እና ሙስሊም ሰላም ነው። ሙስሊም የሚከለክላቸው አላህ የሚከለከሉትን ነገር አስካሪ ነገር፣ አደንዛዥ ነገር፣ ዜና በሀገራችን ሽርሙጥና የሚባለው ሴት አዳሪነትን ከወንድ ጋር ካልሆነ ቦታ ላይ መገኘትን እንደዚህ አይነት ነገሮችን ነው የሚከለክለው። ይህን ነገር እንትን ማለት ደግሞ ለምንድን ነው እንትን የመሰለባቸው መሸነፍ የመሰለ ለምንድን ነው? በተቃራኒ ያለውን ነገር ደግሞ ሁሉን ማለት የራስን ልጆችን ማሸነፍ አትችልም እንኳን ይላልና ሰው በሃይማኖት ላይ ተሸማቆ መኖር አለበት ብዬ አላስብም ማለት ነው። ግን አላህ ስብሓን ወተዓላ ፍትህ እንደሚያመጣ ይህን አድራጊዎች እጃቸውን እንደሚሰጣቸው ተስፋ አለኝ። ታጋሽ ስትሆኑ ሁሉን ነገር በተግባር ታዩታላችሁ። ትዕግስት ያስፈልጋል። ትዕግስት ደግሞ እያወሩ ሳይሆን ለአላህ ብቻ እየተናገሩ የሚገኘው ትዕግስት ነገ አሸናፊነትን ያመጣል ማለት ነው። እንደነሱ በጉልበት በገንዘብ ሰው የሚመካ የለም። ገንዘብም ሆነ ጉልበት አላህ ነው የሚያንቀሳቅሰው፣ አላህ ነው የሚሰጥ፣ አላህ ነው የሚነሳ። በአላህ ስብሓን ወተዓላ የተወከለ ደግሞ ወድቆ አይወድቅምና ኢንሻአላህ ነጃ እንወጣለን።
ሁል ጊዜ ፍትህ የምንጠይቀው ለአላህ እንጂ ፍትህ መንግስት አለ ብለን አንጠይቅም። ፍትህ ግን ከአላህ እንጠብቃለን ኢንሻአላህ። ይሄን ነው የምላችሁ። በጣም ከባድ ነው። ብዙ ቪዲዮዎች ሳይ ልባችሁን ይነካቸዋል። ምንም ሳታደርጉ በእምነታችሁ ብቻ እንደዚህ መደረግ፣ እነሱ ድራማ እየሰሩ እስኪ ኢንሻአላህ ረሱላችን ሰለላሁ ዐለይሂ ወሰለም መንገዳቸው ላይ ሾህ እየተጣለ ሲሰግዱ ከስጁዳቸው ላይ ቆሻሻ ነገር እየተደፋባቸው ያንን አሳልፈው እስልምና አቁመው እንትን ብለዋል። እስካሁን ድረስ በሚሊዮን የሚጠጋ ህዝብ የሚከተላቸው ያለ ማለት ነው። እና ይሄ ፈተና እስልምና ዝም ብላ አይደለሽ፣ በፈተና የመጣች ናት። ዱንያ ላይ ፈተና እንዳላት በቁርአናችን በሀዲሳችን ተነግሯል። ያንን ደግሞ ለመወጣት ኢንሻአላህ አላህ እያገዘን እንወጣለን ብለን ተስፋ እናደርጋለን። መስዋዕት ለሚሆኑ አባቶቻችን ወንድሞቻችን ደግሞ አላህ አጅራቸውን ከፍ ያደርግላቸው። በጣም የሚያሳዝን አባት ነው ተሰባብሮ ወድቆ ያገኘ ነው እና እኔ በጣም ነው ያየሁት። በጣም ነበር የገረመኝ። እኔ አላቅም ሰው ስትሆኑ የሰውነት ልክ ጠፍቷል ወይ እስከምትሉ ድረስ ነው የሚያሳዝነው። ኢንሻአላህ የተሻለ ጊዜ ፏፎሽ ብሎ በገዛ ሀገሩ የሚኖርበት ይመጣል። ኢንሻአላህ ከእንግዲህ የእንትን እያሉ እየተልመጠመጡ ዝቅ እያሉ መኖር የለም። ራስን በራስ ማስከበር ካልሆነ በስተቀር ከህጋዊ ነገር እንትን የሚል ነገር የለም። ራሳችሁን በራሳችን እንትን ማለት አለብን ማለት ነው። ሁላችሁንም አላህ ይጠብቃል።